ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። እውነት ነው። በእነዚህ ሶስት ቆንጆ ልጆች ደሞ ሶስት የቀይዳማ ጠያይም እኮ ጠያይም አዎ እንዴት ናችሁ? ደህና እሺ ስማችሁን እንተዋወቅ። ዲቦራ ታምራት ስንት ዓመትሽ ነው? 5 ዲቦራ ታምራት። እሺ ህይወት ታሪኩ ስንት ዓመትሽ ነው? 5 ደድ 5 ደመር 5 10 እሺ ቆንዲትስ? ሐሴት አፈወርቅ ስንት ዓመትሽ ነው? 6 ዲቦራ ህይወትና ሐሴት እንኳን ደህና መጣችሁ። ዛሬ ደግሞ በጣም ቆንጆ ቀን ነበር ያሳለፉት። ጋስት ሞል ነበር የሄዱት። ብዙ ነገር አድርገው ነው የመጡት። ምን እንዳደረጉ አንጠይቃቸውም፣ ግን ደስ ብሏችሁ ነበር? አዎ። ተደስታችኋል? አዎ። እሺ ከማን ጋር ነው የመጣችሁት ወደዚህ? አሁን ከአባቴ ጋር። አባትሽ ማን ነው ስሙ? ታምራት ተሰማ። እሺ ህይወትስ? ከአዝመራ ጋር። አዝመራ ምንሽ ናት? እናትሽ። አዝመራ ማን? ምን ያህል? አዝመራ ምን? ሐሴት ከአባትሽ ከማን ይባላል አባትሽ? አፈወርቅ ማን? አፈወርቅ ታደሰ። ስለዚህ ወላጆቻቸውን እንጥራ ዳኒ። ወላጆችን ወደዚህ እንጠራለን። አልተገናኙም ደግሞ የሚገርም ነገር ሙሉ ቀን ገና አሁን ነው የሚያገኟቸው። ስለዚህ ወላጆችን ወደ ውስጥ እንጠራቸዋለን። ወላጆች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወላጆች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ልጆቻችሁ እንግዲህ እነዚህ የሚያማምሩ ልጆቻችሁ ከኛ ጋር በጣም ደስ የሚል ቀን አሳልፈው ነበር። እስካሁን አልተገናኛችሁም፣ ገና አሁን ያገኛችኋቸው። ናፍቆት እንዴት ነው? በጣም ናፍቀውናል። ረጅም ሰዓት ነው፣ ግን ያው እናንተ ጋር ስለሆነ ችግር የለም ብለን ነው አምነን ሰጠናል። ያው እንደ ጠበቅናቸው ደግሞ መጣው አስረክበናል። ልጆቹ ደስ ብሏቸዋል። በሰላም አግኝታችኋቸው ዋናው ነገር እሱ ነው። ስለዚህ ዳንዬ ልጆችን እንሸኛቸውና ውጪ እንዲጫወቱ እናድርግ። ከወላጆቻቸው ጋር ጥቂት ቆይታ እናደርጋለን። በጣም ጥሩ። ልጆች እንግዲህ ቀስ ብላችሁ ወደ ውጭ ወጣችሁ ትጫወታላችሁ። እሺ ከዛ ግን ትመለሳላችሁ ለሽልማት ደግሞ። ትመጣላችሁ። እሺ ቻው በጣም ጎበዝ። ልጆቹን ሸኘን፣ ከወላጆቻቸው ጋር ደግሞ ቆይታ ልናደርግ ነው። ከዛ በፊት ግን ድጋሚ እንተዋወቃቸው። ወላጆች ድጋሚ እናተዋወቃው። ልጆቹ አስተዋውቀውናል፣ ግን እስቲ ከእናንተ አንደበት ደግሞ። አፈወርቅ ታደሰ እባላለሁ፣ የሐሴት ወላጅ አባት። አዝመራ ምን ያህል እባላለሁ፣ የህይወት ታሪኩ እናት። ታምራት ተሰማ ይባላለሁ፣ ዲቦራ አባት። በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ያው ከምንም ነገር በፊት ልጆቻችሁ እንዳልነው ከኛ ጋር በጣም ጥሩ ቀን ነበራቸው። ልጆች ምን ይላሉ ነው ፕሮግራሙ። ልጆቻችሁ ቤት ውስጥ ምን አይነት ባህሪ ነው ያላቸው? እስቲ ከሐሴት አባትን ጀምር። ሐሴት ተግባቢ ነች። ከሰው ልጆች ጋር ከልጆች ጋር ምናምን በጣም ትቀርባለች። ቶሎ ነው የምትለምደው፣ ቶሎ ትቀርባለች። ትምህርት ቤትም እንደዛ ነው፣ ፈጠን ያለች ነች። ህይወት በባህሪዋ ፈጣን ልጅ ናት፣ ግን ከሰዎች ጋር ቶሎ አትግባባም። በሂደት ነው የምትግባባው። ከተግባባች በኋላ ደግሞ የዋህ የምትያት አይነት ልጅ ናት። ከወደደች ነው፣ ችግር የለባትም። እንሂድ ካሏትም በዛው እስከመሄድ ድረስ ነው የምትወደው። እስክትለምድ ድረስ ነው ጊዜ የሚወስድባት። እስከምትለምደው ድረስ ግን ትፈራለች። የዲቦራስ? ዲቦራ አስተዋይ ልጅ ናት፣ በትምህርቷም ጎበዝ ናት። ያው ከትምህርት ቤት መጣ የተሰጠ በስራ ካለ ያንን በስራ ካልሰራች እኛን ሰላም አትልም። ጎበዝ ናት። ሰላምታ እንኳን ሳትሰጥ የሚገርም። እሺ ስለዚህ ዳንዬ እንግዲህ ዛሬ ከኛ ጋር ቆይታ ባደረጉበት ጊዜ ልጆቻችሁን ቼክ ያደረግነው ወይ ደግሞ የፈተናቸው አንዳንድ ነገሮች አሉና እስቲ ልጆቻችሁን ምን ያህል ትገምቱና ታገኟቸዋላችሁ ነው እንጂ ልጆቻችን ያው ከቤት ከወጣን በኋላ ብዙ ጊዜ እለዋለሁ ከቤት ሲወጡ ቤት ውስጥ እንዲሁም እኛ ፊት ያላቸው ባህሪ የተለያየ አይነት ነው። ሊያስቡ የሚችሉት ነገርም በየቅጽበቱ ይቀየራል። ልጆች ምን ይላሉ ስለሆነ የመጀመሪያው ቻሌንጅ ዳኒ ይዛታል። እንደዚህ አንቺ ጠይቂያት። የመጀመሪያው ቻሌንጅ ልጆቻችሁን የጠየቅነው ደግሞ ምንድነው? ምሳሌ እንጋብዛቸው አለንና እዛ ይዛቸው ስታጫውታቸው የነበረችው አጫዋቻችን ምን አለቻቸው? ከበርገርና ከፒዛ የቱን ትመርጣላችሁ ብላ ምርጫ ሰጠቻቸው። ልጆቻችሁ የቱን ይመርጣሉ? ከህይወት እናትን ጀምር። ፒዛ የምትመርጥ ይመስለኛል። ፒዛ። እሺ በርገር። በርገር። እሺ የዲቦራስ?
የቱን የምትመርጥ ይመስላል? በርገር። እሺ በርገር ህይወት ፒዛ። በጣም ጥሩ። አይተን እንመልከት። የመጀመሪያ የማን ነው? የዲቦራ ነው። እሺ እኔ በጣም ርቦኛል። አራብሽም አንቺ? ርቦኛል። እሺ ከፒዛና ከበርገር በርገር ብላለች። ዲቦራ በትክክል መልሳለች። እስቲ ቀጥሎ ደግሞ ህይወትን አይተን እንመለሳለን። እኔ አሁን ርቦኛል። አራብሽም አንቺ? ርቦኛል። ስለዚህ ከበርገርና ከፒዛ ምን ይሻለናል? በርገር ብላለች። በርገር ፒዛ ብለሻል፣ በርገር ብላለች እሷ። የመጨረሻ ነው የቀረን ሀሴት ምን ትላለች? ሀሴት ለመስማት በጣም ጓጓ። አይገርምህም? እሺ እኔ በጣም ርቦኛል። አራብሽም አንቺ? ርቦሻል አይደለ? እሺ ከበርገርና ከፒዛ ምን ይሻለናል? በርገር። ሁለቱ ተመልሷል፣ አንዱን ያልተመለሰው ልጆች ምን ይላሉ? ሁለተኛው ዙር ደግሞ የሰጠናቸው ምርጫ ከፈረስና ከመኪና ነው። መኪና ብትነዱ ይሻላል ወይስ ፈረስ ብትጋልቡ ብላ ታጫውታቸዋለች። ሁለቱም መጫወቻ ነው። የትኛውን ሊመርጡ ይችላሉ? ከህይወት ጀምር። መኪና ነው የምትለው? እሺ መኪና። እሺ ዲቦራስ? ዲቦራ መኪና ነው የምትለው። መኪና። ሁለቱም መኪና። ሀሴትም መኪና የምትል ይመስለኛል። መኪና ነው የምትለው። ሶስቱም እንዴት ነው መኪና ላይ ያላቸው ነገር? ብዙ ጊዜ መጫወቻ ቤት ሲሄዱ ምናምን እንደዛ ነው ምርጫዋ። ስለዚህ አይተን እንመለሳ። እንግዲህ ምን ይላሉ ልጆች? ዲቦራ ናት መጀመሪያ። እዚህ ጋር የሚያምር መኪና አለ። የሚያምር መኪና አለ። እሺኛው መኪና እሺ አይደል? መኪና እንዴት እንደሚያምር። እዛ ጋር ሌላ መኪና አለ። እዚህ ጋር ደግሞ ፈረስ አለ። የሚጋለብ ፈረስ ነው። አይሹ ያምራል አይደለ? እዛ ጋር የምታምረው መኪና ያት። እሺ እዚህ ጋር ደግሞ መኪናውን ሰማያዊ ወደድሽው? እሺ ይሄን መኪና ከምትጫወችና ይሄኛውን ፈረስ ከምትጋልቤቱ ይሻልሻል? ፈረሱ ይሻልሻል? አይ መኪና ነው የተባለው። እሷ ደግሞ ፈረስ ብላለች። በቀጣይ ደግሞ እስቲ የማን ነው ቀጥሎ? ለምሳሌ ነው ልሽ እዚህ ጋር መኪና አለ። እሺ መኪና መኪና እዛ ጋር ደግሞ የሚያምር ፈረስ አለ። እንደዚህ መጋለብ ትፈልጊያለሽ? ፈረሱን ሸክተፍ ማለት ትፈልጊያለሽ? ይሄ መኪናውም ግን ያምራል። እዩ አምር መኪናው እንደዚህ ያደረግሽ እንደ ያንን ትዞሪያለሽ። ስለዚህ መኪናውን ብትጫወች ይሻልሻል ወይስ ደግሞ ይፈረሱ ብትጫወች ይሻልሻል? ልጆች ምን ይላሉ? ራሱ የፕሮግራሙ ስም ራሱ አይ ቲንክ በደንብ እዚህ ላይ ተገልጿል ብዬ አስባለሁ። በጣም በራሳቸው እሳቤ ነው የሚሄዱት። አይታል ከሆነ እኮ መኪና ስትላት አወትራች፣ ፈረስም ስትላት አወትራች፣ መጨረሻ ላይ ግን አስባ ፈረሱ ላይ ነው የጸናችው። እሺ መኪናው ምናልባት ሁሉም ቦታ ስለሚገኝ ሊሆን ይችላል። ስለዚህ የመጨረሻው የሀሴትን እናያለን። እኔና አንቺ አንድ ጥያቄ ልጠይቅሽ። ይሄ መኪና ይሄ ሰማያዊ መኪና ይሹ ያምራል አይደለ? እኔም እዚህ ላይ ብጫወት ደስ ይለኛል። መጫወት ፈልጊያለሽ አንቺ? እሺ ይሄኛው መኪና አለ። ከዛ ደግሞ ይሄው ያንን ፈረስ አየሽው? ፈረስ በጣም ነው የሚያምረው። እሺ ከዚህ መኪናና ከዚህኛው ፈረስ መኪና መጫወት ፈልጊያለሽ? እርግጠኛ ነሽ? አግኝተዋል። ሀሴት መርጣለች። ሁለቱንም በትክክል መርጣለች። አሁን የመጨረሻው ነው ዳንዬ። የመጨረሻው ለነገሩ እኛ ራሳችን ብንሆን ምን እናደርጋለን? እንደየእንትናችን ይወሰናል። የመጨረሻው ቻሌንጅ ምንድነው? አጫዋቻችን አብራቸው ቁጭ ብላ ስልኳን ታስቀምጥና ስልኳ እየጠራ እሷ ፊቷን ወደ ሌላ ቦታ ነው የምታየው። ስልክሽ እየጠራ ነው ብለው ልጆቻችሁ ይነግሯታል ወይስ አይነግሯትም? ስልኩ እየጠራ ከሆነ እየጠራ ነው ብላ ትናገራለች። በጣም ጥሩ። ህይወትም ከሰማች ትናገራለች፣ ካየችው ትናገራለች እንጂ ዝም አትልም። እሺ ሀሴትም ትናገራለች። አቤት ልጆች፣ እኔ ጓጓ እውነት። ይኸኛው እስቲ እንመልከት።
በቃ ቻት እኔ እንደው የቤት ስልክ ሁሉ ጥሪው ደግሞ የስልኩ ራሱ የድሮ የቤት ስልክ በጣም ይጫዋል። በደንብ ነው የሚሰማው። አልተናገረም። ስልክ አሁን ልጆች ስልክ ሌላ ወሬ ሁሉ ይዘህ እኮ ነው ስልክሽ የሚለው አልመለሰችውም ዲቦራ ማለት ነው። ዲቦራ አልመለሰችም። በሁለተኛ የምንመለከተው ደግሞ የህይወትን መልሳለች። የመጨረሻ ነው የቀረው የሐሴት ይሄ ከተመለሰ ሶስቱንም በትክክል ተመልሷል። ሐሴት ምን ትላለች እስቲ? ስልኩ እየጠራ ስልኩ እየጠራ ነው አለች። ሐሴት እንግዲህ ሶስቱንም ተመልሷል። ልጆችን ይዘናቸው ብንመለስ ስለና ልጆችን ይዘን እንመለስ መጣሽ። እሺ ይሄው ይዘን መተናል ልጆችን። እውነት ነው። ጎበዞች። እንደዚች እዚች ጋር ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ። ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። አንደኛ ናቸው። ስለዚህ ሁላችሁም ለኛ አንደኞች ናችሁ። ሁላችሁም ለኛ አንደኞች ናቸው። ከዛ ደግሞ ስጦታ አለን እኮ ዳንዬ። አለን እንሸልማለን። አንድ ለኔ አይ ለነሱ አንድ ላንተ እኛ እንውሰድ። ደግሞ ቦርሳ ናት እኮ ውስጡ ብዙ ነገር ደግሞ አለው። ቦርሳ ናት እኮ የምትያዝ ናት ዳንዬ። ዋው ብከፍታት ደስ ይለኝ ነበር። ዚፕ አላት በዚህ በኩል። አይ ራሳቸው ይክፈቱ። ተው ዳንዬ እንክፈተው እኛ ወይስ ራሳችሁ ትከፍታላችሁ? እሺ ይሄ ለማን ነው? ለሂዊ ነው። በጣም አሪፍ። ይሄኛው ደግሞ ለዲቦራ። yes የዛሬው አሸናፊ ደግሞ ሐሴት ናት። እናጨብጭብላት አይደል? አዎ። ግን ስታዩት አሻንጉሊቱ ቦርሳችሁን እኔና ሉላን አይመስልም? ይመስላል። እሺ ዳንዬ እዚህ ጋር ደግሞ ምን አለ መሰለ፣ ብዙ ጊዜ ልጆች ሆነን እቃቃ ስንጫወት በጣም ብዙ ነገሮች እንጠቀማለን አይደል? ይሄ ግን እቃቃውን በዘመናዊ መልክ ከምግብ ጀምሮ ምግቡን መውሰጃ ሞተር፣ ውሃ ማጠራቀሚያ ታንከር አለ፣ ዶናት አለ፣ ኮካ አለ፣ በርገሩ ራሱ አለ፣ ፒዛውም አለ መሰለኝ፣ ኧረ ፍሩትም አለው። እንግዲህ ይሄ መጫወቻ እንደምታዩት አንድ አለ ሙሉ የእቃቃ መጫወቻዎችን የያዘ ነው። ስለዚህ ለሐሴትዬ ከዚህና ሌላ ደግሞ እንጀራ እንዲጋገር ከፈለክ ደግሞ አሁን ፓንኬክም መስሪያ ይሆናል አይደለ? ጤፍ በጣም ያስፈልገናል። ስለዚህ ሐሴትዬ ከዚህ መጫወቻና ከ1 ኩንታል ወይ ከ100 ኪሎ ጤፍ ይሄ ለጤፉ እናባባ እኔ እቃቄ ይሻለኛል ብላለች። ለማንኛውም ስለዚህ እቃቃሽን ስትሰሪና ልክ በርገሩ ሲደርስ ትነግሪኛለሽ። እሺ ደስ አለሽ? እንዴት ነው? ሶስታችሁም ተደሰታችሁ? አንድ ጊዜ ለሶስት እሺ ልጆች አቤት፣ ልጆች አቤት። ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበር። አብራችሁን ቆዩ።